ግልጽ ነው አይደለም? ባይብል ላይ እናንተ ላይም እኮ ስላሴን እየፈለኩ እኮ ላገኙት ነው። አንተ የምትፈልገው እኮ አለ ባይዘው አንተ የምትፈልገው አለ ግን ላተቁሉ ሰላሳ ነው የሚል አላህ Subhanahu Wa Ta'ala ሶስት ነው አትበሉ ወይም ሶስት አማልክት አትበሉ በክልከላ ደረጃ ነው ያለ አክሴፕታንስነት የለውም እንጂ ሐሳቡ እኮ አለ ቁርአን ላይ ግን ወላ ተቁሉ ሰላሳ ሲል ሶስት ነው አትበሉ ሶስት አማልክት ናቸው አትበሉ ባለ በአብ ልብነት እናስባለን እኔ ቃላቸው ነኝ ምናምን እያለ ወልድ የሚያወራበት በመንፈስ ቅዱስ እስትንፋስነት ይዘረዝራል ብቻ ፀሐይን ሁሉ እንደምሳሌ ያመጣል ፀሐይ ብርሃኗ ጨረሯ እዚህ አባቶች የሚሰጡን ምሳሌ መጽሐፈ ቀለሜንጦስ ላይ ነው የሚወስዱት ከዛ ምናምን አየሁት እሺ ጥያቄ ያለው እውነተኛው እስልምና ላይ አዎ ምን መሰለህ አሁን ኢሳ በእስትንፋሱ ህይወትን ሰጥቷል አሁን በቁርአን ላይ አንድ ፍጡር ልክ እንደ ኢሳ እፍ ብሎ ህይወትን የሰጠው ፍጡር አለ በእናንተ? አዎ ኢሳ አልሰጠም በመጀመሪያ በሁለተኛ ደረጃ ጅብሪል አለይሂ ሰላም የኢሳን ሩህ ራሱ እፍ ብሎ ሰጥቷል የኢሳን እንዴት ልታደርገው ነው የፍጡር ልትል ነው እሱማ እንዴት ነው የሚገባኝ መሰለ እሱ ካመጣው ዘንዳ እሺ የገብርኤል እስትንፋስ የገብርኤል አይደለም ብዬ ነው ማስበው እዛ ጋር ገብርኤል ተባለ እንጂ ለገብርኤል ከሰጠኸውማ ገብርኤል ፈጣሪ ሊሆን ነው እንዳይሆንብህ ፈራህና ምን መሰለ ገብርኤል ሊገባኝ እሺ ለምሳሌ አሁን በኦርቶዶክስ ምን ይባላል መሰለ በአምሳለ ገብርኤል መጻአብ ወአብሰራ ለድንግል ይባላል እሺ ገባ ራሱ ገብርኤልን ተመስሎ አብ ነው ተወልጃለሽ አላትም ተብሎ ይነገራል ስለዚህ የገብርኤል እስትንፋስ እናንተ የምትሉትን እንደ አብ እስትንፋስ ነው የምቆጥረው እንዴ ገብርኤል ካልኩትማ ገብርኤል ፈጠረው ኢየሱስ ሊሆን ነው እኮ እንደዛ ነው እኔ አሁን እያልኩ ያሉት በመጀመሪያ ያው ከቁርአኑ ስለተነሳ ቁርአን ላይ የኢየሱስ ክርስቶስ እስትንፋስ ወይም ደግሞ ኢየሱስ ክርስቶስ በእስትንፋሱ ይፈጥራል የሚልም የለም የኢየሱስ ክርስቶስ እስትንፋስም ፈጠረ የሚል ነገር የለውም እንደዛ አይነት እምነት የለውም የክሬቲሲልበት ያው ሆነ በጨርቁ ላይ ህያው ሆነ አይደለም በሱ ላይ በነፋበት ጊዜ በአላህ ፈቃድ ህያው ይሆናል እኔም እኮ ፉላን ለምን ነው የኔ ህያው ማለት በአላህ ፈቃድ ለምን ህያው ሆነ የሱ ህያው የሆነለት ፍጡር ሌላ አለ ወይ ይሄ አሁን ለምሳሌ የውሃ ጌጅ ባይቶ ጾመኛ ነው ሰዎች ደግሞ የውሃ እንትን ሳሳያችሁ የለው እሺ ያውን እፍ አልኩበት ይሄ ለምንድን ነው እንስሳ ማይሆነው የአላህ ፈቃድ ስለሌለበት እኮ ነው እንጂ እኔም እኮ እየተነፈስኩ ነው ግን አላህ ፈቃድ የለም ካሌለ አንተ እፍ ብለህ ትንፋሽን ጨርሰህ ትቀመጣለህ ነው ካለ ደግሞ ፈቃዱ ካለ ደግሞ እፍ ያልከው አላህ Subhanahu Wa Ta'ala ወፍ ያደርገዋል ወይም እንስሳ ያደርገዋል ነው እኮ እንደዚህ የተፈቀደለት ፍጡር ከኢሳ ውጪ ማን አለ ቁርአን ላይ ፍጡር መሆኑ አይበቃም ማንንም ባይኖር ምን ችግር አለው እንዴ ፈጣሪ ላረገው እኮ እየጣርኩ ነው እናንተን ኢየሱስ አትጣር ይቅርብ መጽሐፍ ቅዱስ ላይ ይሻላል ለኛው ትንሽ ጠጠር ይልባልና ይሄ ለመሰ ቃላቶቹ ሁሉ አሁን በትክክለኛ አማርኛ ለሚያነብ ለሚረዳ ሰው ቢጥር ምንም እንትን የለውም እና የአላህ ፈቃድ ካለ አው ሙሳን ባበን ለምሳሌ አልኒሳ 171 ላይ ምን ይላል እሺ አልመሲሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉ ከርሱ የሆነ መንፈስን ብቻ ነው ይላል ከርሱ የሆነ መንፈስን ብቻ ነው ይላል መንፈስ የሚለው ራሱ በምን እንደምወስደው ታውቃለህ እኔ በመንፈስ ቅዱስ ግብር ነው ወልድ የተጸነሰው ይላል ወደኛ እሺ መንፈስ ቅዱስ በእኛ ገብርኤል ነው ታውቃለህ እውነተኛው እዚህ ጋር ግን መንፈስ የሚለው እኔ በቃ መንፈስ ቅዱስ በእኛ ገብርኤል ነው አንድ ስም ሁለተኛ ሩህ የምንለው ወይም ይሄ መንፈስ የሚባለው በእስልምና ፍጡር መሆኑን ታውቃለህ እውነተኛው ላይክ አሁን ለምሳሌ አላህ መንፈስ በነገሮች ላይ መንፈስ እኮ በእኛም ፍጡር አለ
መንፈስ ወደ ምድረ በዳ ወሰደው ቢባለው እሱማ ሳጥናኤል ነው። እሱ እርኩስ መንፈስ ነው። እሱን ሳይሆን ምልህ ለምሳሌ አላህ Subhanahu Wa Ta'ala ምን ይላል? ፍጥረቱን ባስተካከልኩና ከመንፈሴም በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አልን ይላል። ያ ማለት ምን ማለት ነው? አደምን ከፈጠረው ፍጥረቱን ካስተካከለ በኋላ አላህ ከመንፈሴ አለ። ኦኬ ሚን ሩሂ ይላል። ከመንፈሴ በነፋሁበት ጊዜ ይላል። ሩህ የተባለው እዚህ ጋር መንፈስ የተባለው ራሱ ፍጥረት ነው ብለን ነው የምናምንኛ። ፈጣሪ ነው ብለን አናምንም። የፈጣሪ ባህሪ ነው አንልም። ለምን? በይቱላህ ተብሎ ተጠቅሷል። የአላህ ቤት ይላል ቁርአን ላይ። ኦኬ ቅድም ሲያወራ የነበረ ግመል አለ። የአላህ ግመል ተብሎ ተጠቅሷል። ተረድተኛል? የአላህ ተብሎ የተጠቀሱ በጠቅላላ ምንድናቸው? ከፍጥረታት አላህ Subhanahu Wa Ta'ala ዩኒክ በሆነ መንገድ የሰራባቸው አካላቶች። ለምሳሌ ሱረቱል ቁረይሽ ላይ ስትሄድ ከአባ አብርሃም የገነባው ቤት ያው የአላህ ቤት ነው። የአብርሃም ቤት ተብሎ አይጠራም። የአላህ ቤት ነው የሚባለው። ያ ማለት አላህ የሚኖርበት ነው ማለት አይደለም። መስጂዶች በጠቅላላ የአላህ ቤት ተብሎ ነው የሚታሰቡት። ከሌሎች ቤቶች ከኖርማል ቤቶች በላይ ልቅናና ደረጃ ስላላቸው አምላክ የሚመለክበት ስለሆነ ባለቤትነቱን ስለሚያመለክት ጀዛከላህ ፓይናፕል ባለቤትነቱን ስለሚያመለክት ማለት ነው። ግመልም የአላህ ግመል ብሎ የሷሊህ ከተራራ የወጣችውን ግመል አላህ ሲጠቅስ የአላህ ግመል ብሎ ሲያስቀምጣት እናትም አባትም የላትም ይች ግመል ከተራራው ተፈልፍላ ነው የወጣች። ለምን የሷሊህ ህዝቦች ምን አሉ? ከተራራ እናትም አባትም የሌላ እናቷም አባቷም ተራራ የሆነችን ግመል ለኛ እንደ ተአምር አውጣልን አሉት። ማንን? ሷሊህን። ሳይዟ ትልቅ የሆነ እናትም አባት የሌላት ከተራራ ባይዞ ሷሊህ የሚባል ነብይ መጽሐፍ ቅዱስ ላይ የለም፣ እስልምና ላይ ብቻ ያለ ነው ቁርአን ላይ። ስለዚህ ያ ነብይ ዱዓ ባደረገው መሰረት ከዛ ያቺ ግመል ወጣች። ያ ማለት አላህ Subhanahu Wa Ta'ala እርጉዝ የሆነች ግመል ማለት ነው። አላህ የራሱ የሆነ ግመል አለው የሆነ እንደዚህ የሚጓዝበት ላይክ የሚጋልበው ምናምን እንደዛ ማለት አይደለም። ወደ ራሱ አስጠግቶ አላህ ሚን ሩሂ ይላል። ኦኬ ከነፍሴ ብሎ ወይ ከነፍሴ ልበል ከሩሂ በነፋውበትም ጊዜ ብሎ ወይም ከመንፈስ መንፈስ ነው የሚባለው ብሎ ያስጠጋዋል ይናገራል ነው። ሌላው ኢሳ አለይሂ ሰላም ወደ መርየም የጣላት የሁን ቃሉ ይላል። ኢሳ ወንድ ነው ሴት ነው? እውነተኛው ኢሳ ወንድ ነው። ወደ መርየም የተጣለችው ደግሞ በአንስታይን የተገለጸች በሴት የጣላት ነው። የጣለው አይደለም የሚለው የጣላት ብሎ ነው የሚያስቀምጠው። ስለዚህ ያቺ ቃል ኢሳ አለይሂ ሰላም ሳትሆን በዛሽ ቃል አማካኝነት ኢሳ አለይሂ ሰላም ተፈጥሯል። አንድ አካል ደግሞ በተፈጠረበት ነገር ይጠራል። ለምሳሌ አንድ ምሳሌ ልስጥህ። ዘፍጥረት ምዕራፍ 3 ቁጥር 15 ምናምን አካባቢ ላይ አፈር ነህና ወደ አፈር ትመለሳለህ። ማን ነው አፈር እያለ የሚጠራው? እግዚአብሔር። አዳም ነው። ለምንድን ነው አፈር የሚለው አዳምን? ከአፈር ስለተሰራ በቃ የተሰራው ከአፈር ስለሆነ አዳም አፈር ተብሎ ይጠራል። ኢሳ አለይሂ ሰላምም ደግሞ የተፈጠረው በቃል ስለሆነ ቃል ተብሎ ይጠራል። በተፈጠረበት ነገር ተጠጋግተው ፍጥረታቶች ይጠራሉ። ኢሳን ቃል ትሉታላችሁ? አዲስ ዜና አገኘ እንትን ብለን በአላህ ፈቃድ የተፈጠረ ያው የአላህ ቃል ብለን እንጠራዋለን። በቃሉ አማካኝነት የተፈጠረ ማለት ነው። በቃ ስላሴን አገኘ የአላህ ቃል አገኘ ማለት ነው። አጨብጭብ መምህር እውነተኛው በቃ ስላሴን አግኝተሃል ዛሬ። ጌታ ይባርክ። ትልቅ ሰው ነው። እና ግን እኔ ማለት ነው በተለይ ማመን ያቃተኝ መሰለክ አላህ እኛ የሚለው ትሉት ግነት ነው ብሎ መቀበል በፍጹም አልቻልኩም። ለምንድን ታውቃለህ? አልፈለኩም በል አልቻልኩም። እኔ አልፈለኩም ለምሳሌ እንደዛ ምልክ በመጽሐፍ ላይ መጽሐፍ ስትጽፍ እኛ የሚለውን ቃል ምን ጊዜም ለብዙ ካልተጠቀምከው ያ ቃል ለግለሰብም ይሁን ለብዙ የሚያገለግል ከሆነ መጽሐፉ ስለ ግለሰብ ያወራ ስለ ብዙ ያወራ ማወቅ ትችላለህ። ስለዚህ አሁን እኔ ቁርአን እኛ የሚለው አላህ ከአንድ በላይ ስለሆነ ነው አላህ ብዜትን የሚያመለክት ቃል በጠቅላላ ስለ ብዙሃን ነው የሚያወራ የሚል እምነት ካለ አማልክት ለብዜት ነው ለነጠላ ነው የሚውለው?
እውነተኛው ለብዜት ነው። ለነጠላ ይውላል ወይስ አይውልም? ለነጠላ እንጃ የሚውል አይመስለኝም። ዘጸአት 7:1 ላይ ሙሴ አማልክት ተብሎ ይጠራል። ኤሎሂም ይባላል። ኤሎሂም ማለት አማልክት ማለት ነው። ሙሴ አማልክት አማልክት መጡ ምናምን የተባለበትም ቦታ አለ መሰለኝ። ሙሴ ስንት ነው? አንድ ነው። በምንነቱ ነው በማንነቱ? አንድነቱ በማንነቱ በምንነቱ። ታዲያ ለምንድን ነው በብዜት የሚጠራው ሙሴ? አማልክት የሚለውን እርግጥ ነው ለብዜት ለአንድም የሚጠቀምበት ሁኔታ አለ። ጥሩ። ለማንኛውም በስነ ቋንቋ ህግ መሰረት ማለት ነው አንድ አካል እኛ ብሎ ሲያወራ፣ አሁን ሁሌም ከዚህ በፊትም አንተ ጋር እኔ እንጃ ይሆን አላውቅም፣ አንድ አካል እኛ ብሎ ሲያወራ ሶስተኛ ወገን የሆነ አካል ወይም ደግሞ እኔ ለምሳሌ እኛ ስል አንተ እናንተ ብለህ የምታወራኝ ከሆነ ብዜትን ነው የሚያመለክተው። ላይክ እኔ ነጠላ አይደለሁም ማለት ነው፣ ብዜት ነኝ። እኔ እኛ ስል ግን ሌላኛው ወገን አንተ የሚል ከሆነ ግን ግነትን ነው የሚያመለክተው። ይሄ የትኛውም አማርኛም ቋንቋም ላይ አረብኛም ቋንቋ ላይም ብትሄድ በቀላሉ በዚህ መረዳት ትችላለህ። አንድ አካል ወይም የሆነ አካል አንድ የሚለውን እንተውና እኛ ብሎ ሲያወራ እናንተ፣ እነሱ፣ እነዚህ እንዲህ ከተባለ ብዜት ነው የሚያመለክተው። በቃ ቀላል ነው ለማወቅ እንድትረዳው ለወደፊቱም ማለት ነው።